የዚህ ፊልም የመጀመሪያ ክፍል ላይ ካንደስ እሷ ሳትሆን እኔን ያፈቀርከኝ ብላ ኒኮላስ የጋብቻ ጥያቄ ጠይቋት ነበር። ከዛ በኋላስ ምን ተፈጠረ? እንደዚህ አይነት ጥሩና አሪፍ ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክት መጫን እንዳትረሱ። አንጂ ኒኮላስ ካንደስን የጋብቻ ጥያቄ እንደጠየቃት በዜና ስትመለከት በጣም ነበር ያዘነችው። ኒኮላስም ካንደስን ከእናቱ ጋር ማስተዋወቅ ስለፈለገ ወስዶ ያስተዋውቃቸዋል። እንዴት እንደተዋወቁም ሙሉ ታሪኩን ይነግራታል። ካንደስም አዎ የእናንተን ፕሮግራም ያዘጋጀው ድርጅት የኔ ነው ብላ ነበረ ኒኮላስን እናት የተዋወቀቻት። ኒኮላስንም ካገባሁት በኋላ ድርጅቱን ሙሉ ለሙሉ የምረዳት አንድ ያጎቴ ልጅ አለች፣ ለእሷ ልሰጣት ወስኛለሁ አለቻት። እንጂ በልጅነቷ ነው ወላጆቿን አታ ከኛ ጋር መኖር የጀመረችው። በዚህ ምክንያት ልረዳት ስለምፈልግ ድርጅቱን ለሷ ሰጣታለሁ አለች። ኒኮላስ እናት የካንደስ ነገር ብዙም አላማራትም። እናም በግሏ ስለሷ ለማጣራት ወሰነች። ልጇንም ብቻውን ካገኘችው በኋላ አሁንም በድጋሚ የተሳሳተ ሰውን የመረጥከው፣ ካንደስን አልወደድኳትም አለችው። አግብተ የአባትን ውርስ ለመውሰድ ይህን ያህል ከጓጓክ አሁንም በድጋሚ ገንዘብን ፈልጋ የመጣች ሴት እንዳታገባለችውና ጥላው ሄደች። እንደ አጋጣሚ ሆኖ አንጂ በእናትና ልጅ መሀል የነበረውን ወሬ ሰምታለች። ምንም አታስብ፣ ምንም ነገር እንዳልሰማው ሆኜ ማለፍ እችላለሁ አለችው። ሌላ በኩል የአንጂ ጓደኞች ሮበንና ላውራ ነገሩ ምንም አልተዋጠላቸውም እና ምንድን ነው እየተካሄደ ያለው ብለው አስጨንቀው ሲጠይቋት በስተመጨረሻም አንጂ ሁሉንም ነገር ነገረቻቸው። እሱም በጣም ተናደውባት እንዴት እድሉን ለሷ ትሰጫታለሽ? እኔ ነኝ ብለሽ ለምን እውነቱን አልነገርሽውም? ይሏታል። እዛ ላይ ደግሞ በዚህ ትልቅ ውሸት የዚህን ምስኪን ሰው ህይወት እየበጠበጥሽ እንደሆነም እንዳትረሻ አሏት። በሌላ በኩል ማክስ ለሙሽራዋ የሚሆን የተለያዩ የዳይመንድ ቀለበቶች መርጦ ይዞ ይመጣል። ከዛ ውስጥ እንድትመርጥ ደስ ከዚህ በለጥ ያለ ዳይመንድ ትፈልግ ስለነበረ የቀረበላትን ዳይመንዶች ብዙም አልወደደቻቸውም። እኔ የምፈልገው ለኔ ብሎ የተዘጋጀ ተለቅ ያለ የዳይመንድ ቀለበት ነው አለች። ኒኮላስ ግራ ነበር የተጋባው። ምክንያቱም ፓርቲው ላይ የተዋወቃት ሴት ይህን ያህል ለማቴሪያል ነገሮች አትጓጓም። ካንደስ ደግሞ የዛ ተቃራኒን የሆነችበት። ኒኮላስ በጥርጣሬ አይን ሲመለከታት ካንደስ ግራ ስለተጋባች ምንድነው ያወራችሁት ብላ ልጠይቃት ወደ አንጂ ትሄዳለች። እናም ምንድነው ያወራችሁት? ልትረጅኝ ይገባል፣ ምክንያቱም ኒኮላስ እየተጠራጠረ እየመጣ ነው ትላታለች። እናም ከሱ ጋር ሲሆን ምን ማለት እንዳለብኝ እያንዳንዱን ነገር አንቺ ትነግርኛለሽ አለቻት። ኤንጂም በካንደስ ድፍረት በጣም ተገርማ ይህንን እንኳን ላግዝሽና ልረዳሽ አልችልም አለቻት። እንደስም ነገሮችን ግልጽ አድርጋ እኔ እኮ ይህንን ሰው ማገባው ለገንዘቡ ብዬ ነው፣ እናም ከተጋባም በኋላ ምንም አያመጣም ትላታለች። የሚቀጥለው ቀን በጠዋት ኒኮላስ ካንደስን የጠራትና በጣም ሮማንቲክ በሆነ መንገድ አሁንም በድጋሚ የጋብቻ ጥያቄ ይጠይቃታል። እናም በጣም በሚያሳዝን ሁኔታ ይህንን ሮማንቲክ የሆነ ጊዜ እሷ ላይቭ ገብታ ለፎሎወሮቿ በማሳየት ሙዱን ታበላሸዋለች። ካንደስም አውቃ ጣቷ ላይ ያደረገላትን ቀለበት ትጥለውና ቀለበት ሳይጠፋ አይቀርም። እናም የተሻለ ቀለበት ገዝተህ ስጠኝ አለችው። አንጂ ስጦና የሚፈጠረውን ነገር እየተመለከተች በጣም ተገርማ እየሳቀች ነበር። ካንደስ ወደ ኪችን ከሄደች በኋላ አንጂን የሚጣፍጥ ራት ስሪ፣ እናም አሪፍ ራት ሰርቼ አቀረብኩል ብዬ እኔ የሰራው አስመስላለሁ አለቻት። ይህንንም ያደረገችው ካንደስ ለኒኮላስ በጣም የሚጣፍጥ ምግብ መስራት እችላለሁ ብላ ስለዋሸችው ነው። ካንደስም የተወሰነ ሰዓት ኪችን ትቆይና ወደ ኒኮላስ ትሄዳለች። እናም እራቱ ደርሷል፣ ትንሽ ቆይተን እንበላለን አለችው። እነሱም አንድ ላይ ቁጭ ብለው እያወሩ ያለ ኒኮላስ ምን አይነት እህት ነው ያለችሽ? በጣም ደስ የምትልና የተባረከች ናት አላት። ካንደስም አንጂ ስትመሰገን ደስ አይላትም። በዚህ ምክንያት ፈጠን ብላ የወሬውን ርዕስ ትቀይረዋለች። ካንደስ ውድ ውድ ስጦታዎች እስኪገዛላት አቁማ ጊዜውን ማሳለፍ አልቻለችም። ቅብጥብጥ እያለች ነው። እናም መቼ ነው የሚያማምሩ ስጦታዎች ምትገዛልኝ ብላ ጠየቀችው። ዋስ ብሎ ደግሞ ከተጋቡ በኋላ በጣም ውድ ውድ ሀገሮች ለሃኒሙን እንዲሄዱ ትጠይቀዋለች። ኒኮላስም አሁን በጣም ግራ እየተጋባ እየመጣ ነው። ምክንያቱም የዛን ቀን የተዋወቃት ልጅና ካንደስ ሁለት የተለያዩ ሰዎች ሆኑበት። የዛም ሆኖ ግን ካንደስን ስለወደዳት ነገሮችን ይሁን እያለ እያሳለፈ ነበር። ከዛም የዛን ቀን ተደብቀሽ የወሰድሽው ሽልማትሽን በስነስርዓት አስቀመጥሽው ብሎ ጠየቃት። እናም ውስጡ የነበሩትን እያንዳንዱን ነገሮች ለሱ ምን ያህል ቦታ እንዳላቸው ያብራራላት ነው። ሻማው የመጀመሪያ ቢዝነሴ ነው። ቲሸርቱ ደግሞ ኮሌጅ እያለው በጣም የምወደው ቲሸርት ነበር።
ቀን ወደ ቀን ኒኮላስ ከአንጂ ጋር በጣም እየተቀራረበ እየመጣ ነው። እሷ አጠገብ ሲሆን ምቾት ይሰማዋል። የሆነ የሚያውቃት ያህል ነው የሚሰማው። ሁሉም በላይ ደግሞ ኤንጂ በሰራችው ካንደስ እኔ ልመስገን እንደምትልም ይመለከታል። እዛ ላይ ደግሞ ካንደስ ኤንጂን አታከብራትም፣ ሁሌም እንዳመነጫጨቀቻት ነው። አንድ ቀን ኤንጂ ዲኮሬሽኑን እያስተካከለች ብቻዋን ያያታል። እሱም ጠጋ ብሎ ሊያናግራት ይሞክራል። እናም የመጀመሪያ ቀን እናቴና ካንደስ የተዋወቁ ቀን እናቴ ስለ ካንደስ ያወራችው ነገር አላስደበረሽም አይደል ብሎ ጠየቃት። እናቴ እኔን አታምነኝም፣ ለዛ ነው የምወስናቸውን ነገሮች በጠቅላላ በጥርጣሬ አይን የምትመለከተው አላት። እናቴ ብቻ አልነበረችም፣ አባቴም በህይወት እያለ እምወስናቸውን ውሳኔዎች ሁሌም ቢሆን በጥርጣሬ አይን ነበር የሚመለከተው። ለዛም ነው ካላገባውና ልጅ ካልወለድኩኝ ምንም አይነት ንብረት እንዳልወርስ ያደረገኝ አላት። ኒኮላስም እንደ እውነቱ ከሆነ እኔ ንብረትና ውርሱ ብዙም አያሳስበኝም፣ እኔ የሚያሳስበኝ ትክክለኛዋን ሴት ፈልጌ ማግባቴ ነው አላት። ካንደስም ትክክለኛዋ ሴት እየመሰለችኝ አይደለም፣ አሁን ባህሪዋ ለኔም ሊገባኝ አልቻለም ይላታል። አሁን አንድ እርግጠኛ የሆንኩበት ነገር ካንደስ የዛን ቀን ፕሮግራሙ ላይ ተዋውቄ ወደድኳት ሴት አይደለችም ብሎ እውነቱን ይነግራታል። አንጂም ካንደስ ራሷ ነች ብትለውም ኒኮላስ አይመስለኝም እሱ አይደለችም አለ። እዚህም መሃል ካንደስ ትጠራውና ኒኮላስ ፈጠን ብሎ ተነስቶ ወደ እሷ ይሄዳል። ኤንጂ የጥፋተኝነት ስሜቱ ሊገላት ደርሷል። እኔ ነኝ ብላ ብትነግረውና ብትገላገል በጣም ነበር ደስ የሚላት። እንጂ ካንደስን ብቻዋን አግኝታ ልታናግራት ስትሞክር ካንደስ አንድ ነገር እንዳትናገር ያለቻት። አሁን ላይ ለኒኮላስ አስበሽ እንኳን እውነቱን ብትነግሪው ማናችንንም ይቅር አይለንም ትላታለች። ቀጥል ደግሞ የሁለታችንንም ህይወት የሚበላሽ ነገር ለምንስ እናረጋለን ትላታለች። ኒኮላስም ብሰውቱን የሚያዋራው አንድ ጓደኛው ነው። እናም ስለ ካንደስ ለጓደኛው እያማረረ መናገር ይጀምራል። ካንደስ ነገር ምንም አልጣመኝም ይመስለኛል፣ ያቺ ፕሮግራሙ ላይ ተዋውቂ የወደድኳት ልጅ አንጂ ሰጥቶን አትቀርም ይላል። ምክንያቱም አብዛኛው ነገሯ ከአንጂ ጋር ይመሳሰላል። እናም ይሄንን ነገር ለአንዴና ለመጨረሻ ጊዜ ሊፈታው ይወስናል። ኒኮላስ እየተዘዋወረ ያለ የዜልዳ ቡቲክ ውስጥ አንጂ የለበሰችው ቀሚስ ተሰቅሎ ተመለከተ። ኒኮላስም ሄዶ ዜልዳን ይህንን ቀሚስ እዚህ በፊት እኔ ያዘጋጀው ፕሮግራም ላይ ማለብሶት ነበር ብሎ ጠየቃት። ዜልዳም ይህንን ቀሚስ የሰራሁት ለአንዲት ለመወዳት ልጅ ነው፣ እናም ቤተሰቦቿን በልጅነቷን ያጣቸው አለችው። ልጅቷ ወርቅ የሆነ ልብን ያላት፣ በዛ ላይ ባህሪዋስ መልአክ የሆነች ልጅ ነች አለችው። ኒኮላስም ይህንን ከሰማ በኋላ ካንደስ እስካሁን ድረስ እያጭበረበረችው እንደሆነም ተረዳ። ኒኮላስም ካንደስን ማወጣጣት ስለፈለገ ፓርቲው ላይ ስለነበሩ ነገሮች አንድ በአንድ ቤቷ ሂዶ ይጠይቃታል። እናም የሚጠይቃትን ጥያቄዎች በጠቅላላ አንዱንም በስነስርዓት አልመለሰችለትም። እሱም በጣም ተጠራጥሮ እስኪ የዛን ቀን ፕሮግራሙ ላይ የለበሽውን ቀሚስ ደግመሽ ልበሽው ይላታል። ቀሚሱንም ስትለብሰው የሆነ ልዩነት እንዳለ ገባው። እናም የዛን ቀን ፕሮግራም ላይ የተዋወቃት ሴት አይደለችም። ላይ ደግሞ ዚፑ ከኋላ ልዘጋም አላት። እናም አንተን ከተዋወቅኩ ጊዜ ጀምሮ በጣም ደስተኛ ስለነበርኩኝ ብዙ ምግብ እየተመገብኩ ነበር ብላ ልትሸውደው ሞከረች። እንደዚህ የሆንክ ያለኸው ሰርጉ እየተቀረበ ስለሆነ ነው፣ ምን ሆነሃል የኔ ፍቅር ብላ ልታረጋጋውም ትሞክራለች። ቀጥል ደግሞ አንተ የምትፈልጋት ሴት እኔ ባልሆንና ኤንጂ ብትሆን ራሱ ኤንጂ አንተን እኮ አትፈልግህም አለችው። እዛ ላይ ደግሞ ኤንጂ የኔና ያንተን ሰርግ በጣም ደስተኛ ሆና እያዘጋጀችልን ነው ትለዋለች። ኒኮላስም ኤንጂ ብቻዋን እስክትሆን ይጠብቅና ብቻዋን አግኝቶ አንድ ጥያቄ ይጠይቃታል። የኔና የካንደስ መጋባት ትክክል ነው ብለሽ ታስቢያለሽ ብሎ ጠየቃት። እንጂም በጣም ተከፍታና እንባ እያነቃት የእውነት እናንተ ሁለታችሁ የምትዋደዱ ከሆነ እኔ በመሃል አልገባም፣ መጋባት አለባችሁ አለችው። ኒኮላስ ከዚህ በላይ መዋሸት አልፈለገም። እናም እኔ ካንደስን አልወዳትም ብሎ እውነቱን ለአንጂ ይነግራታል። እንጂ ምን ማድረግ እንዳለባት ግራ ተጋብታ ታዲያ እኔ እንዴት አድርጌ ነው እማምንህ አለችው። ኒኮላስም ኤንጂን ጠጋ ይልና አንድ እድል ብቻ ስጭኝ፣ ምን አይነት ሰው እንደሆንኩ አሳይሻለሁ አላት። መጀመሪያ ሰውቅሽ ዘቤን ፈልገሽ እኔን ለመቅረብ የምትሞክሪ የደሃ ልጅ መስለሽኝ ነበር፣ ግን እንደዛ እንዳልሆንሽ ተረድቻለሁ ይላታል። ኤንጂ ይህን ንግግር ሲናገር በጣም ነው የተናደደችው። እናም እንዳዋረዳት ነበር የቆጠረችው። በተለይ ደግሞ እንደዚህ አሳንሶ ስለኔ ያስባል ብላ አንድ ቀንም ገምታም ሆነ አስባም አታውቅም። በጣም ስለተናደደች ምንም ነገር ሳትለው እዛው እንደቆመ ጥላው ሄደች። እናም ህይወቷ ውስጥ እየተፈጠረ ስላለው ነገር በጠቅላላ ትሄድና የቤተሰቦቿ መቃብር ጋር ማውራት ትጀምራለች።
የእውነት ኒኮላስ ጥሩ ሰው ስለመሰለኝ አምኜውና ወድጄው ነበር ትላለች። እስከዛሬ ካወቅኳቸው ሰዎች የተለየ ነው ብዬ ስላመንኩኝ ትልቅ ቦታ ሰጥቸው ነበር። አንተን ካጣኋችሁ ጊዜ ጀምሮ ሁሌም የብቸኝነት ስሜት ነው የሚሰማኝ ትላለች። በመጨረሻም የሰርጉ ቀን እየተቃረበ ነው። ካንደስም ለሰርጓ እየተዘገጃጀች ነበር። ሙሽራ ቀሚሷን እየለካች እያለ የኒኮላስ እናት ትመጣባታለች። እውነቱ ከሆነ መጀመሪያ ያልወደድኩሽም ነበር፣ ነገር ግን ልጄ ይህን ያህል ከወደደሽ እኔ ምንም ማድረግ የምችለው ነገር የለም። በመጨረሻም ካንደስ ትመጣለች። እንደተለመደው አሁንም ትጮህባትና ምን ቆመሽ ታይኛለሽ? ፈጠን ብለሽ ልብሱን እንድለብስ አግዥኝ አለቻት። ሮበንና ላውራ የካንደስን ትክክለኛ ማንነት እንዴት አድርገው እንደሚያጋልጡ እቅድ እያቀዱ ነበር። በሌላ በኩል ኒኮላስ አንጂ የእውነት ብትወደኝ ኖሮ እንደምትወደኝ የዛኔ ግልጽ አርጋ ትነግረኝ ነበር ይላል። እነዚህ ሁለት ሴቶችም ዲጂው ጋር ይሄዱና ካንደስ ልብስ ላይ ያለውን ማይክ ኮኔክት አድርገውና ምን እንደምትል ሁሉም ሰው እንዲሰማ አድርግ ይሉታል። ሰርጉ ላይ ለመታደም የመጣው እንግዳ በጠቅላላ እንደስ በጣም መጥፎ ቃላቶች አንጂን ስትናገራት ይሰማሉ። ከዛም ኒኮላስን ማገባው ወድጄው ይመስልሻል? አልወደውም ትላለች። ማገባው እኮ ንብረቱን ተካፍዬ እሱን ልተወው ነው። ጂም በጣም ተናዳ ኒኮላስ እንደዚህ አይነት ህይወት አይገባውም፣ ለሱ የሚገባው የእውነት እሱን የምትወደውና ለሱ የምታስብ ሴት ናት አለቻት። እናም አንድ የሰለቸኝ ነገር ደግሞ ሁሌም ወገቤን እስኪያመኝ እኔ እሰራለሁ፣ አንቺ ገንዘቡን ታጠፊያለሽ። እናም በምንም አይነት ሁኔታ እኔ ከአንቺ ጋር መስራት አልፈልግም አለቻት። አንጂም አጎት በስተመጨረሻም ልጁ ምን አይነት ሴጣን እንደሆነች ይረዳል። እናም እስከ ዛሬ ልጁ ስትበድላት እንደኖረች አሁን ገና ነው የገባው። ኒኮላስም የተወራውን እንዳለ ሰምቶ እንዳልሰማ ይመስልና ይመጣና ካንደስ ጋር የኔ ቆንጆ እኔ ካንቺ ጋር መኖር ብቻ ነው የምፈልገው፣ እናም ለእናቴ ውርሱን አልፈልግም ብያታለሁ ብሎ ነገራት። ካንደስም ያንን ሁሉ ንብረት ውርስ አልፈልግም እንዳለ ስታውቅ በጣም ነበር የተናደደችው። እናም ምንህን ነው የሚያምህ አለችው። እናም በምንም አይነት ሁኔታ እኔ አሁንም በድጋሚ ድሃ መሆን አልፈልግም ትለዋለች። ኒኮላስም መጀመሪያም ትክክል ነበርኩኝ ገንዘቤን ፈልገሽ እንደቀረብሽኝ ይልና ተናዶ ጥሏት ይሄዳል። ኒኮላስ እናትም ትመጣና ልጇ ጋር በጣም ነው የኮራውብ፣ ትክክለኛውን ነገር ነው ያረከዋለችው። እናም አንድ ነገር ወስኛለሁ፣ የአባትህን ንብረት በጠቅላላ ሳታገባ ሁሉንም እንደፈለክ ማድረግ ትችላለህ፣ ውርሱን እንድትወርስ ፈቅጄልሃለሁ አለችው። እናም አሁን እድልህን አታባክን፣ ሂድና ኤንጂን አናግራት ትለዋለች። እሱም ፈራ ተባ እያለ ትወደኝም እኮ ብሎ ለእናቱ ይነግራታል። እናቱም አንድ ጊዜ ሞክር፣ አልሞከርኩም ብለህ ከምትጸጸት እድልህን ሞክር፣ እናም የእውነት ከልብህ የተሰማህን ስሜት ንገራት አለችው። ሌላ በኩል ካንደስ አባቷ ይቆጣትና ኤንጂን ይቅርታ ትጠይቃታለች። እናም ሁሌም ቢሆን ባንቺ ስለምቀና አንቺን ለመብለጥ የተቻለኝን ነገር ሳደርግ ነበር አለቻት። እንደሰም እንጂ ይቅር እንድትላት ስለፈለገች ሙሉ ለሙሉ ድርጅቱን እሷ እንድትመራው አድርጋ አሳልፋ ለእሷ ሰጠቻት። ሳይቆይ ኒኮላስ አንጂን ፍለጋ ወደ እነሱ ቤት ይመጣል። እናም ለእሷ ያለውን ስሜት ምንም ነገር ሳይደብቅ በግልጽ ይነግራታል። እናም በምንም አይነት መንገድ ካሳዘንኩሽ በጣም ይቅርታ አላት። እኔም በጣም ይቅርታ ካንደስ እንድታታልልህ እድሉን ሰጥቻታለሁ አለችው። ኒኮላስም ግልጸኝነቷን በጣም ነበር የወደደላት። እናም ለምንድነው ግን ቀደም ብለሽ አንቺ እንደነበርሽ ያልነገርሽኝ ይላታል። አንቺ የእውነት እኔና ማንነቴን ወዶ የቀረበኝ ሰው የለም። እስከዛሬ የቀረብኳቸው ሴቶች በጠቅላላ ገንዘቤን ፈልገው ነው ወደ ህይወት የሚመጡት። ምንም አይነት ሁኔታ አንዴ እጄን ያዥኝ እንጂ እጅሽን አለቀውም አላት። ከዛም የሚያምር ቀለበት ከኪስ ውስጥ ያወጣና የጋብቻ ጥያቄ ያቀርብላታል። እሷም እሺ ብላ ጥያቄውን ተቀበለች። ጂና ኒኮላስም ተጋቡ። እናም አንድ ላይ በሰላም መኖር ይጀምራሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እኔ ሀብታም ባል አልፈልግም የምትሉ ሰዎች አላችሁ? ካላችሁ እስኪ ኮመንት ላይ ሀሳባችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው ማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሳይበለን። እወዳችኋለሁ። ቻው ቻው።